ሰላም ተማሪዎች እንደምን አላችሁ? አሰፋ ነኝ ከኢንጓን አካዳሚ 12ኛ ክፍል የጂኦግራፊ መምህራችሁ ነኝ። ባለፈው ትምህርታችን ሰስቴኔብል ዴቨሎፕመንት ኤንድ ፒላሮቹን አይተን ነበረ። በዛሬው ትምህርታችን ሪሶርስ ኮንፍሊክትስ ኤንድ ስኬርሲቲ ድራይቨርስ የተፈጥሮ ሀብት ግጭቶችና እጥረት ድራይቨሮቹን እናያለን። ድራይቨርስ ማለት አንቀሳቃሾቹ ዋና ምክንያቶችን የምናይ ይሆናል ማለት ነው። በመጀመሪያ የሪሶርስ ኮንፍሊክት ድራይቨሮችን ከተፈጥሮ ሀብት እጥረትና ግጭት ጋር የተያያዙ አነሳሽ ምክንያቶችን እንዳለም አቀፍ ደረጃ ከማየታችን በፊት ሪሶርስ ታይፖችንና ዲፊኒሽኖችን መከለስ ያስፈልገናል። የተፈጥሮ ሀብቶች አይነቶችና ትርጉማቸው። ኤኒ ሪሶርስ ማለት ኤኒ ኤሌመንት ኦር ሳብስታንስ ዩስፉል ፎር ሳቲስፋይንግ ሂማን ሪኳየርመንትስ ነው። የሰው ልጅ ፍላጎቶች ፉድ፣ ሼልተር፣ ክሎዝ፣ የመጠለያ፣ የኮሚኒኬሽን የሰው ልጅ የተፈጥሮ ሀብትን የሚፈልገው ለምግብ፣ ለሼልተር፣ ለመጠለያ፣ ለመሳሰሉት ፍላጎቶች ነው። የኢነርጂ ፍላጎት አለ። እነዚህን ፍላጎቶችን ለማሟላት የሚጠቀምባቸው ማንኛውም አይነት ኤሌመንት ወይም ሳብስታንስ ማለት ነው። ከፕላኔታችን ላይ አገር ላይ የሚገኝ አካባቢ ላይ የሚገኝ ውሃ ላይ የሚገኝ መሬት ላይ የሚገኝ ከባቢ አየር ላይ የሚገኝ ማለት ነው። የተፈጥሮ ሀብቶች ምደባን ስናይ ቤዝድ ኦን ሪጀነሬሽን ካፓሲቲ ራሳቸውን ከመተካት አንጻር ቤዝድ ኦን ሚንስ መስፈርታችን ነው። ዲስ ኢዝ ዘ ክራይቴሪያ ቤዝድ ኦን ዘ ክራይቴሪያ አንደኛ ሪኒዌብል ሪሶርስ ነው። ታዳሽ የተፈጥሮ ሀብቶች ፍሎው ሪሶርስስ ነው። ፈሳሽ ናቸው። ለምሳሌ ውሃ የምንጭ ውሃ፣ የሐይቅ ውሃ፣ የኩሬ ውሃ ሊያልቅ ይችላል። ወይም ደግሞ የአፈር ውሃ ኢቫፖሬት አድርጎ ሊያልቅ ይችላል። ነገር ግን ክላውድ ፎርሜሽንና ዝናብ እስካለ ድረስ መልሶ መተካት ይችላል። የአፈር ሀብት መልሶ መሰራት ይችላል። አለቶች እየተፈረፈሩ በዌዘሪንግ አማካኝነት አፈር ኮንቲኒየስሊ የሚሰራ ስለሆነ እንደ አፈር ማለት ነው። አየርም እንደዚሁ መተካት ይችላል። ሁለተኛው ነን ሪኒዌብል ሪሶርስ የሚባሉት ናቸው። ታዳሽ የተፈጥሮ ሀብቶች ናቸው። እነሱ በባህሪያቸው ፊክስድ ነው አማውንታቸው። ፋንድ ሪሶርስስ ይባላሉ። በቃ ያሉ የተገኙ ናቸው። ፊክስድ አማውንት ነው። ሊሚትድ ማለት ነው። ይሄ ሊሚትድ ኳንቲቲ ናቸው። ኢትዮጵያ ውስጥ ያለው የነዳጅ ሀብት ወይም ደግሞ የአልማዝ ማዕድን፣ የወርቅ ማዕድን 100 ሚሊዮን ቶን ከሆነ በቃ አይጨምርም አይቀንስም። እሱነን ማለት ነው። በዝርዝር ስናያቸው ነን ሪኒዌብል ሪሶርስ የሚባሉት ካን ሪፕሌኒሽ ዘምሰልቭስ ኢን ዘ ፎርሲኔብል ፊውቸር ኦቨር ዩዝ ማለት ነው። የሰው ልጅ እየተጠቀማቸውም ቢሆን ራሳቸውን ሪፕሌኒሽ ሚንስ ሪፕሌስ መተካት ይችላሉ። ስሩ ፕሮሰስ ባይ ናቹራል ፕሮሰስ በተፈጥሮ ሂደት መተካት ይችላሉ። ኤግዛምፕል ባዮቲክ ሪሶርስ ህይወት ያላቸው ነገሮች አኒማልስ ቁጥራቸው ሊቀንስ ይችላል። የሆነ ፓርክ ውስጥ ያሉ የዱር እንስሳት ቁጥራቸው ቢቀንስ በተፈጥሮ ሂደት መልሰው ይራባሉ፣ ይተካሉ። እጽዋት ቁጥራቸው ሽፋኑ ሊቀንስ ይችላል። በተፈጥሮ ሂደት አሁንም ዝናብ፣ ፀሐይ፣ ሶላር ኢነርጂ፣ ወተር፣ ሶይል እስካለ ድረስ ራሱን ይተካል። አባዮቲክ ሪሶርስ የምንላቸው እነዚህ ህይወት የሌላቸው ሶላር ኢነርጂ ማለቅ አይችልም። በጣም ሰፊ ስለሆነ የፀሐይ ኃይል፣ የውሃ ኃይል እንደ አየር፣ መሬት ያሉት ሪኒዌብል ሪሶርስ ይባላሉ። በአንጻሩ ነን ሪኒዌብል ሪሶርስ ታዳሽ የተፈጥሮ ሀብቶች ፊክስድ ናቸው ብለናል። ዘይ ዶንት ሪፕሌኒሽ ናቹራሊ በተፈጥሮ ሂደት ራሳቸውን አይተኩም። ሰፕላይ ኢዝ ሊሚትድ አቅርቦታቸው ውስን ነው። ቢኮዝ ሊሚትድ ነው ኳንቲቲያቸው ብለናል። ዘይ ዲሚኒሽ ዊዝ ዩዝ የሰው ልጅ እየተጠቀማቸው ሲሄዱ እየተመናመኑ ይሄዳሉ። ለምሳሌ አረብ ሀገራት የሚጠቀሙበት ነዳጅ የሚያወጡት ወይም ደግሞ ኢኮኖሚያቸውን ሰፖርት የሚያደርጉበት ነዳጅ ከ100 ዓመት በኋላ ካለቀ አረብ ሀገራት ድሃ ሊሆኑ ይችላሉ ማለት ነው። ኤግዛምፕል ሚኔራል ሪሶርስስ እንደ ኮል፣ ፔትሮሊየም፣ ናቹራል ጋዝ ያሉ የኃይል ምንጮች እነዚህ ነን ሪኒዌብል ሪሶርስ ምሳሌዎች ናቸው። ናቹራል ሪሶርስ ኮምፕሌክሲቲ ኤንድ ሪሶርስ ኮንፍሊክትስ ነው ቀጣይ ማየት ያለብን ዋናው ነጥብ የምናየው። ከተፈጥሮ ሀብቶች ጋር የተያያዙ ግጭቶች ውስብስብነትና ባህሪ እናያለን። ናቹራል ሪሶርስ ኮንፍሊክትስ አር ኮምፕሌክስ በባህሪያቸው በጣም ውስብስቦች ናቸው። ኦፈን ኢንቮልቭ መልቲፕል ሪሶርስ ዩዘርስ ነው። በጣም ሰፊ የሆኑ ተጠቃሚዎችን ሰፊ የሆኑ የተፈጥሮ ሀብቶችን ያጠቃልላል። መሬት ለምሳሌ ውሃን ይዛል። መሬት፣ ውሃ፣ ማዕድን። ኦቨርላንድ ከሆነ ለምሳሌ ኮንፍሊክቱ ኦቨርላንድ ከሆነ በተዘዋዋሪ ኦቨር ሶይል ማለት ነው። ኦቨር ወተር ማለት ነው። ኦቨር ሚኔራል ማለት ነው። ተጠቃሚው ደግሞ ሪሶርስ ዩዘርስ ብዙ ናቸው። መንግስታት ይመለከታቸዋል፣ ኤንጂኦ ይመለከታቸዋል። የተፈጥሮ ሀብቱን የሚጠቀሙ የገጠር ሰዎች፣ ገበሬዎች ይመለከታቸዋል። ማዕድን አውጪዎች ይመለከታቸዋል። በዚህ ምክንያት ኮምፕሌክስ ይሆናል ማለት ነው። የግለሰቦች፣ የድርጅቶች፣ የመንግስታት ብቻ ሳይሆን የማህበረሰብ፣ የሀገር ጉዳይ ነው የሚሆነው። ድራይቨሮችን በምናይበት ሰዓት ድራይቨርስ ትሪገርስ ናቸው። ዋና አነሳሽ የሆኑት ነገሮች የመጀመሪያው ኮንፍሊክት ኦቨር ሪሶርስ ኦነርሺፕ ነው። የባለቤትነት ጉዳይ ነው። ለምሳሌ ወንዝ ቢኖር ማን ነው ባለቤቱ? መሬት ቢኖር ማዕድን የሚወጣበት
አካባቢ ክልል አንድ ዞን ሙሉ ነዳጅ ዘይት የሚወጣበት አካባቢ ቢኖር ማን ያስተዳድረው በሚለው ዙሪያ ግጭት መሆን ይችላል። ሌላው ኮንፍሊክት ኦቨር ሪሶርስ አክሰስ ነው። ማን ይጠቀምበት የሚለውን ማን ይቆጣጠረው የሚለው የግጭት መንስኤ መሆን ይችላል። ሶስተኛው ኮንፍሊክት ዲሲሽን ሜኪንግ ነው። ማን ያስተዳድረው ነው፣ ማን ይወስን ነው። ኮንሰርቬሽኑን አጠቃቀሙን በተመለከተ ማን ይወስን፣ ዊዝ ማኔጅመንት ገቨርንመንት ነው፣ ኮሚኒቲ ነው፣ የስፔሲፊክ ሪጅን ነው ወይስ ዘሆል ካንትሪ ነው፣ ሙሉ ሀገር ነው፣ ያ ክልል ነው፣ የአካባቢው ማህበረሰብ ነው የሚለው የግጭት መንስኤ መሆን ይችላል። ኮንፍሊክት ኦቨር ዲስትሪቢዩሽን ኦፍ ሪሶርስ ሬቨኒው ከተፈጥሮ ሀብቱ የሚገኘው ገቢ ለማን ነው የሚጠቅመው የሚል ነው። ቤኔፊትስ ጥቅም ኤንድ በርደንስ ከተፈጥሮ ሀብቱ አጠቃቀም ጋር የተያዙ የሚመጡ ችግሮችን የሚጋፈጥ ማን ነው በሚለው ዙሪያ ኮንፍሊክት ሊነሳ ይችላል። የተፈጥሮ ሀብቶች የራሳቸው የሆነ ዩኒክ ካራክተሪስቲክስ አላቸው። ካራክተሪስቲክስ ሚንስ ፕሮፐርቲስ መለያ ባህሪ አላቸው። የመጀመሪያው ኮንፍሊክትስ አር ኢንፍሉዌንስድ ባይ ሪሶርስ ስኬርሲቲ ኦር አባንዳንስ መብዛታቸውም ስኬርስ መሆናቸው ማነሳቸውም ኮንፍሊክት ሊያስከትል ይችላል። ሪሶርስ አባንዳንስ ለምሳሌ የአባይ ውሃ በጣም ይሄ ናይል ሪቨር ፍላድ ቢያደርግ በጣም በዝቶ ውሃው መብዛቱ የሚያስከትለው ችግር የግጭት መንስኤ ሊሆን ይችላል። ቢያንስ ደግሞ ውሃውን የሚጠቀሙ አካላት ጥቅማቸው ቤኔፊታቸው ስለሚጎዳ የግጭት መንስኤ መሆን ይችላል። ኦፈን ኢንቮልቭ አንኢቨን ጂኦግራፊካል ፓተርን ሌላ አቀማመጣቸው ይሄ ስርጭታቸው አንኢቨን ነው። በተመጣጣኝ መልኩ ሁሉም አካባቢዎች አናገኛቸውም። ሳምታይምስ አሎንግ ኢትኒክ ላይንስ አንዳንዴ የሆነ ብሔር ለምሳሌ ኢትዮጵያ ውስጥ ብትወስዱ ሶማሌ ክልል ከፍተኛ ክምችት ያለው ነዳጅ ዘይት ብታገኙ ሌሎቹ አስሮቹ ክልሎች ላይ ላይኖር ይችላል ነዳጅ። ያ ማለት ዲስትሪቢሽኑ ኢቭን አይደለም ማለት ነው። ኦሮሚያም፣ አማራም፣ ትግራይም ነዳጅ ቢኖር ኢሹ አይሆንም። ስለዚህ ሶማሌዎቹ የኛ ብቻ ነው ሊሉ ይችላሉ። ካን ኦከር ኢን ሲዝናል ሳይክልስ ኤግዛምፕል ፓስቹር የግጦሽ ከሆነ አሁንም አርብቶ አደር ይሄ ሎውላንድ ኤሪያስ ኦፍ ኢትዮጵያ የኢትዮጵያ ዝቅተኛ ቦታዎች እንደ ቦረና፣ ሶማሌ፣ አፋርን ብንወስድ በተለይ በዚህ የዝናብና የበልግና የክረምት ወቅቶች ላይ ሰፊ የሆነ የግጦሽ መሬት አለ። የግጦሽ መሬቱ ግጭት የሚፈጠረው በአርብቶ አደሩ አካባቢ ወቅቱን ጠብቆ ነው። ኤንድ ኢንቮልቭ ሜኒ ስቴክሆልደርስ ብዙ ተሳታፊዎች አሉት። ኔሽን ስቴትስ ሀገራት፣ ማህበረሰቦች። አፋር ውስጥ ከፍተኛ የሆነ ፖታሽ ማዕድን ቢገኝ የአፋር ኮሚኒቲ ይመለከተዋል። ኢትዮጵያ እንደ ሀገር ይመለከታታል። ካምፓኒዎች በማዕድን ላይ የሚሰሩ ካምፓኒዎች እና መስሪያ ቤቶች በሙሉ ይመለከታቸዋል። ግጭት ሲፈጠር የአፋር ኮሚኒቲን ብቻ አይደለም የሚመለከተው፣ የአፋር ኮሚኒቲን ይመለከታል፣ የኢትዮጵያ መንግስትን ይመለከታል፣ ማዕድን ላይ የሚሰሩ ሚኒስቴሮችና ካምፓኒዎችን ይመለከታል ማለት ነው። በዚህ ምክንያት ሪሶርስ ኦቨር ኮንፍሊክት የራሱ ባህሪዎች አሉት። ሜይን ሪሶርስ ኮንፍሊክት ኤስካሌት ሚንስ መባባስ ነው። አግራቬት ቱ ቫዮለንስ በአግባቡ ካልተያዘ ከተፈጥሮ ሀብት ጋር የተያዘ ግጭት ወደ ለየለት ግጭትና ጦርነት ሊያመራ ይችላል። ወይም ኮፕል ዊ ሶሾ ኢኮኖሚክ በተለይ ከሶሾ ኢኮኖሚክ ከሴኪሪቲ ስትረተርስ ጋር ከተገናኘ ከብሔር ልዩነት፣ ከባህል ልዩነት፣ ከፖለቲካ ልዩነት እንዲሁም ደግሞ ከደህንነት ጋር ከተያዘ በጣም ወደ ከፋ ደረጃ ሊያድግ ይችላል። ሜይን ድራይቨሮቹ ምንድን ናቸው? ከፍ ብለን እንደገለጽ ነው ሜይን ድራይቨሮቹ የመጀመሪያው ኮምፒቲሽን መፈጠሩ ነው። ኦቨር ኢንክሪዚንግ ስኬርስ ሪሶርስ ነው። የተፈጥሮ ሀብት ለሁሉም አይበቃም። አሁን ዓለም ላይ ያለ የተፈጥሮ ሀብት ወይም በየሀገራት ያለ በቂ አይደለም። በኢኮኖሚክስ እንደምታስታውሱት ሂማን ኒድ አንሊሚትድ ነው። ሶ ይሄ አንፊት ነው። አንፊት ቱ አንሊሚትድ ወንትስ። ኢትዮጵያ ውስጥ አሁን የብረት ማዕድን፣ የአልማዝ፣ የዳያመንድ እነዚህ ብረት አስቴን ማዕድናት በብዛት ብናገኝ የኢኮኖሚ እድገቷን ዜጎቿን ለማርካት በቂዋን ማለት አይደለም። ስኬርስ ነው ሁልጊዜ። ስለዚህ ስኬርስ ከሆነ ኮምፒቲሽን አለ ማለት ነው ለሁሉም ስለማይበቃ። ሌላ ፑር ገቨርናንስ ኦፍ ሪኒዌብል ናቹራል ሪሶርስ ነው። የተፈጥሮ ሀብት የምናስተዳደርበት መንገድ የአስተዳደር ብልሽት ማለት ነው። ሪኒዌብል ሪሶርሱን መሬትን፣ ውሃን፣ ማዕድንን፣ እጽዋትን፣ እንስሳትን በአግባቡ የምናስተዳደርበት ፖሊሲ የተፈጥሮ ሀብት ጥበቃ የተፈጥሮ ሀብት አመራርና አያያዝ ፖሊሲያችን የተስተካከለ ካልሆነ የግጭት መንስኤ ይሆናል። ሌላኛው ሶስተኛው ትራንስባውንደሪ ናቹራል ሪሶርስ እነዚህ ድንበር ተሻጋሪ የሆኑ የተፈጥሮ ሀብቶች ለምሳሌ አንድ ትልቅ ሌክ ቱርካና በኬንያና በኢትዮጵያ መካከል ነው። ሌክ ቱርካና ላይ ነዳጅ ቢገኝ ግማሹ ፓርቱ ኬንያ ነው፣ ግማሹ ፓርቱ ኢትዮጵያ ነው እና እሱ የግጭት መንስኤ መሆን ይችላል። ናይል ወንዝ እንደምታስታውስ በኢትዮጵያና በሱዳን መካከል ሼር የተደረገ ነው። ሜይን ድራይቨሮቹን በዚህ መልክ በዳያግራም ማየት እንችላለን። ስለዚህ የመጀመሪያው ዋናው ድራይቨር አንዱ ከኢንቫይሮንመንት ጋር የተገናኘ ነው። ክላይሜት ቼንጅ ኢምፓክት
ወተር ስኬርሲቲ፣ በአየር ንብረት ለውጥ ምክንያት የውሃ እጥረት መፈጠሩ፣ ላንድ ዲግራዴሽን፣ የመሬት ሀብት መመናመኑ፣ ሪሶርስ ኮምፒቲሽን እንዲፈጠር ያደርጋል። ሌላው ከኢኮኖሚ አንጻር ድህነት ነው ራሱ የእኩልነት አለመኖር፣ ድህነት፣ ሪሶርስ ስኬርሲቲ፣ ኢኮኖሚክ ሾክ፣ የኢኮኖሚ አለመረጋጋት፣ የኑሮ ውድነት፣ ላክ ኦፍ ኦፖርቹኒቲ፣ ኢሊሲት ኢኮኖሚስ እነዚህም የግጭት መንስኤ መሆን ይችላሉ። ከሶሻል አንጻር ፖቨሪቲ፣ ግሪቬንስ ማለት ቅሬታ ነው። ለምሳሌ አንዱ ክልል በጣም በተፈጥሮ ሀብቱ ተጠቅሞ ጎረቤት ያለው ወረዳ ወይም ዞን የተፈጥሮ ሀብቱ ተጠቃሚ ካልሆነ ጥያቄ ስለሚያነሳ ኮንፍሊክት ይመጣል፣ ግጭቶች ይፈጠራሉ። ሌላ ሶሻል ስናየው አይደንቲቲ፣ ከማንነት ጋር የሚነሱ ቅሬታዎች፣ እኛ ተጎድተናል፣ ሪሶርሱን ባለቤት አልሆንም ወይም ደግሞ ማኔጅ አላረግንም። ሶሻል ባክግራውንድ አለው፣ ኢኮኖሚክ ባክግራውንድ አለው፣ ኢንቫይሮንመንታል ባክግራውንድ አለው። ድራይቨሮቹ የግጭት የሪሶርስ ኮንፍሊክት አነሳሾቹ ከዚህ ጋር ይገናኛሉ። ሶስተኛውና ዋናው አብረን ማየት ያለብን ነጥብ አንደርስታንዲንግ ሪሶርስ ስኬርሲቲ ምንድን ነው። ሪሶርስ ስኬርሲቲ ኦከርስ ዌን ሰፕላይ ኢዝ ኢንሰፊሽንት ለዛን ዴማንድ ሲሆን ማለት ነው። ለቀረበው ሪሶርስ ዶሚያንዱ ከሰፕላዩ በላይ በሚሆን ሰዓት ሪሶርስ ስኬርሲቲ ይፈጠራል። ዚስ ዋን ኢዝ ኮልድ ስኬርሲቲ። ሪሶርስ ስኬርሲቲ በሶስት መንገዶች ይፈጠራል። የመጀመሪያው ዴማንድ ኢንዲዩስድ ስኬርሲቲ የሚባለው ነው። ያው ስሙ እንደሚያመለክተው ዴማንድ ሲጨምር ነው። ይሄ የሚጨምረው ደግሞ ፖፑሌሽን ግሮዝ ነው። የህዝብ ቁጥር ሲጨምር ወይም ኮንሳምፕሽን ሬት ሲጨምር። ለምሳሌ ውሃ አንድ ዜጋ በቀን ስንት ሜትር ኪዩብ ውሃ ይጠቀማል? 3 ጊዜ ሻወር የሚወስድ ከሆነ ብዙ ውሃ ይጠቀማል። ብዙ ምግብ የሚያዘጋጅ ከሆነ ለቤት ለመስኖ የሚጠቀምበት ከሆነ ስለዚህ እሱ ኮንሳምፕሽን ሬት ከጨመረ ወይም የህዝብ ቁጥር ከጨመረ ወይም ኒው ቴክኖሎጂ ከጨመረ ሰፕላዩን ዴማንዱ ያልፈዋል ማለት ነው። እሱ ሰፕላይ ኢንዲዩስ ስኬርሲቲ የሚባለው ደግሞ ቶታል ሰፕላይ ሪዲዩስ ዱ ቱ ኢንቫይሮንመንታል ዴግራዴሽን ነው። ሰፕላዩ ሲቀንስ ነው። በምን ምክንያት? በአካባቢ ጉዳት ምክንያት። ለምሳሌ የመሬት ሀብት በመጎዳቱ ምርት ይቀንሳል። ምርት በመቀነሱ መሬት ይፈለጋል ማለት ነው። ናቹራል ቫሪዬሽን፣ ብሬክዳውን ኢን ኢንፍራስትራክቸር ከዚህ ጋር የተያዙ ሰፕላይ ሲቀንስ ስኬርሲቲ ይቀንሳል። ሌላው ሰፕላይ እና ዲማንድ ባሉበት ነው ስትራክቸራል ቼንጅ መዋቅራዊ ችግሮች ስኬርሲቲ እጥረት ሊያስከትሉ ይችላሉ። ዲፈረንት ግሩፕስ ፌስ አንኢኳል ሪሶርስ አክሰስ የተለያዩ የህብረተሰብ ክፍሎች የተዛባ የተፈጥሮ ሀብት አጠቃቀም ስርጭት የተወሰነው አካባቢ ወይም የተወሰነው የማህበረሰብ ክፍል ተጠቃሚ ሌላው ተጎጂ ከሆነ ኮንፍሊክት ያስነሳል ወይም እጥረት ያስከትላል። ፖቴንሻሊ ኮዝድ ባይ ፑር ናቹራል ሪሶርስ ማኔጅመንት፣ ካልቸራል ፕራክቲስ፣ ኢኮኖሚክ ባሪየርስ እነዚህ ሶስቱ መሰረታዊ የሪሶርስ ስኬርሲቲ ድራይቨርስ ወይም መንስኤዎች ናቸው ማለት ነው። ሪሶርስ ዩቲላይዜሽን እና ኮንፍሊክት አብረው እስከሆኑ ድረስ መፍትሄው ምንድን ነው የሚለውን በምናይበት ሰዓት ኮንፍሊክት ፕሪቬንሽን ስሩ ላይቭሊሁድ የማህበረሰብን አኗኗር በማስተካከል የኮንፍሊክት ግጭትን በተፈጥሮ ሀብት ጋር የተያዙ ግጭቶችን መቀነስ ይቻላል። ሶ ኮንፍሊክት ፕሪቬንሽን ሚንስ የግጭቶችን መከላከል ነው። ዩዝ ዲፈረንት አፕሮች ቱ አቮይድ ሚኒማይዝ ኦር ኮንቴን ኮንፍሊክት ቢፎር ኢት እስካሌትስ ቱ ቫዮለንስ ከመባባሱ እስካሌት ማለት ማደግ ነው። ወደ ከፋ ግጭት ከመደረሱ በፊት የተለያዩ አፕሮቾችን በመጠቀም ኮንፍሊክትን አቮይድ ማድረግ፣ ማስወገድ፣ መቀነስ ይቻላል። ይህም በማድረግ ሰስተኔብል ሊቭሊሁድ ፍሬምወርክ የሚባል አንድ አፕሮች አለ። ሰስተኔብል ሊቭሊሁድ ሚንስ ቀጣይነት ያለው አኗኗር በመከተል ማለት ነው። ምንድነው ይሄ የሚለው? ሊቭሊሁድ ስትራቴጂስ ኮምፒት ፎር ሊሚትድ ሪሶርስ ውስን የሆነ የተፈጥሮ ሀብትን በአግባቡ በመጠቀም መኖር ይቻላል። ስኬርሲቲውን አቮይድ አድርጎ ተከላክሎ ማለት ነው። ቱ አይደንቲፋይ ሶሻል አሴትስ ኢንስቲቱሽንስ ተቋማትን በመገንባት ለምሳሌ አንድ ማህበረሰብ ብትወስድ አንድ ቀበሌ ውስጥ ሊቪድ አሴቱ መሬት ነው። መሬትና ውሃ ፓስቹር ነው። ደን፣ ውሃ፣ መሬት ይሄ አሴቱ ነው። ያንን አሴት የሚጠቀምበት ተቋማት፣ ህጎች፣ ተቋሞች የሰለጠነ ዘመናዊ አሰራሮችን በመከተል የማህበረሰቡን ህይወት መምራት ማለት ነው። ኢንተርቬንሽን ቱ ሪዲዩስ ቨልነራቢሊቲ ማድረግ ነው። ሊቭሊሁድ ስትራቴጂ ማለት ተጋላጭነትን የተፈጥሮ ስኬርሲቲ ተጋላጭነት እንዳይኖር ማድረግ ነው። እሱ ዳይቨርሲፊኬሽን ማድረግ ይቻላል። ለምሳሌ መሬት ላይ ብቻ ከሚኖር የቀበሌው ሰው ዕደ ጥበብን ማስፋፋት ትችላላችሁ። የክረምት ውሃን ብቻ ከመጠቀም የበጋ ውሃን በመጠቀም መስኖ፣ አግሪካልቸር ብቻ የነበረውን ማኒፋክቸሪንግ ይሄ በመጠቀም በመጨመር ሊቭሊሁዱን ኑሮውን ማሻሻል ማለት ነው። ኑሮውን በማሻሻል ሪሶርስ ኮምፒቲሽኑን መቀነስ፣ በዛውም ኮንፍሊክቱን መቀነስ ይቻላል። ኢምፕሩቪንግ ኢፊሽንሲ ኦፍ ሪሶርስ ዲፕሌሽን ሊቭሊሁድስ ዲፔንደንት ነው። ኢፊሽንሲን በማሻሻል ኢፊሽንሲ ማለት ለምሳሌ 3 ሄክታር መሬት የሚያስፈልገውን ቤተሰብ በአግባቡ እንዲያለማ ዘመናዊ በሆነ መልኩ
እንዲያመርትበት ካረጋችሁት 1 ሄክታር እንዲበቃው ማድረግ ማለት ነው። ስለዚህ ለአንድ ቤተሰብ የሆነ የነበረው የመሬት ሀብት ለ3 ቤተሰብ እንዲሆን ማድረግ ይቻላል። ይህን ማድረግ የሚቻለው ቫሊዩ አዲሽን ነው። የመሬቱን ለምነት በመጨመር እሴት በመጨመር ነው። ቴክኖሎጂ በመጠቀም ለምሳሌ ኮንሰርቬሽን ቴክኖሎጂ ምንም አይነት የውሃና የማዕድን ዴግራዴሽን እንዳይኖር በማድረግ ለምነቱን በመጠበቅ ማድረግ ይቻላል። ሊቭሊሁድ አዳፕቴሽን ነው። አዳፕት ማድረግ ኮፒንግ ክላይሜት ቼንጅን ቅድም ከፍ ብለን እንደገለጽ ነው። ለምሳሌ ኢሪጌሽን አግሪካልቸር በመጠቀም ሾርት ግሮዊንግ ክሮፕስ በመጠቀም ኢንቫይሮንመንቱን አዳፕት እንዲያደርጉ በስኬርሲቲም ውስጥ ማህበረሰብ እንዲኖር በማድረግ ኤፊሽንሲን መጨመር ይቻላል። ትራንስባውንደሪ ዳይናሚክስን በተመለከተ ዲፊኒሽኑ ትራንስባውንደሪ ዳይናሚክስ ማለት ነው ቻሌንጅ ኦፈን ኤክስቴንድ ቢዮንድ ናሽናል ቦርደርስ። ብዙ ጊዜ ከተፈጥሮ ሀብት ጋር የተያዙ ችግሮች ብሔራዊ ወሰነ ክልሎችን ይሻገራሉ። ቅድም እንደገለጽ ነው የናይል ወንዝ ብንወስድ ይሄ ከኢትዮጵያ ዋቢሸበሌ፣ ገናሌ፣ አባይ የኢትዮጵያን ቦርደሮች አቋርጠው ወደ ጎረቤት ሀገሮች ይፈሳሉ። ስለዚህ እዛ ጋ ማኔጅመንቱ ከሪሶርስ ጋር የተያያዙ የኢትዮጵያ ብቻ አይደለም፣ የሶማሊያም፣ የሱዳንም፣ የኬንያም ጉዳይ ነው የሚሆነው ማለት ነው። ውሃን በተመለከተ ፊሽንግ ግራውንዶች አሉ። አንዳንድ ሀገራት በመካከላቸው አሳ የሚያመርቱበት ሐይቅ ወይም ባህር ካለ እሱ ማለት ነው ትራንስባውንደሪ ዳይናሚክስ የሚባለው። ኮንፍሊክት ኮዙ ከዚህ ጋር የተያያዘ ግጭቶች የሚፈጠሩት ኮንፍሊክት አራስ ወይም ዋን ካንትሪ ኮንሱምስ ሸርድ ሪሶርስ አታየር ሬት ነው። አንደኛው ሀገር ሀብቱ የጋራ ነው። ተመልከቱ፣ ሀብቱ ሸርድ ነው። አንደኛው ሀገር ከፍተኛውን እኔ እጠቀማለሁ በሚልበት ሰዓት ኮንፍሊክት ሊፈጠር ይችላል። ወይም ደግሞ አንደኛው ሀገር የተስማሙበትን ስምምነት ቫዮሌት አረጋለሁ እጠሳለሁ በሚልበት ሰዓት ኮንፍሊክት ሊፈጠር ይችላል። ወይም ዴሞንስትሬት ኢንፍሌክሲቢሊቲ ሚንስ ግትር ከሆነ ለመደራደር ለመስማማት ፍሌክሲብል ለመሆን ኖት ፍሌክሲብል አዳዲስ ሁኔታዎች ሲፈጠሩ ፍሌክሲብል ካልሆነች ኢትዮጵያ ከሱዳን ጋር ለመጋጨት ቨልነረብል ተጋላጭ ትሆናለች ማለት ነው። ለምሳሌ ዘናይል ቤዚን ካንትሪስ የናይል ቤዝን 11 ሀገሮች አንደኛው ሀገር ግብፅና ሱዳን እኔ ብቻ ብዙ እጠቀማለሁ ካሉ ከሌሎቹ ከ9 ጋር ይጋጫሉ ማለት ነው። ወይም ደግሞ በ11 ሀገራት መካከል የተፈጠረውን ስምምነት የአባይ ውሃ እንዳይቆም የማድረግ ግዴታዋን ኢትዮጵያ ብታፈርስ ኢንተርናሽናል አግሪመንቱን ቫዮሌት አደረገች ማለት ነው። ዝም አይሏትም። ናይል ቤዝን ኢኒሺየቲቭ ካንትሪ በተመለከተ ናይል ቤዝን ኢኒሺየቲቭ የሚባል ሶሉሽን አለ። በአባይ ተፋሰስ ዙሪያ የሚፈጠሩ ችግሮችን ለመከላከል የናይል ቤዝን ኢኒሺየቲቭ ተቋቁሟል በ1999 እንደ ፈረንጆቹ አቆጣጠር። ዓላማው ምንድን ነው? ኮኦርዲኔት ማኔጅመንት ነው። የናይል ውሃን አስተዳደር ማስተባበር ነው። ኤንድ ፕሮሞት ፒስ ነው። በቀጠናው በተፋሰሱ ሀገራት ኢትዮጵያ፣ ኬንያ፣ ሩዋንዳ፣ ታንዛኒያ፣ ሱዳን፣ ግብፅ የመሳሰሉት ናቸው። በዚህ ቀጠና ላይ ሰላም እንዲኖር ማድረግ ነው የናይል ቤዝን ኢኒሺየቲቭ ዓላማ። ሌላው በተጨማሪም ኢንተርናሽናል ሎዎች አሉ እንደ ILC አርጅስ። እነዚህ የሚያበረታቱ አርጅ ሚንስ ኢንከሬጅ ነው ማበረታታት ነው። ወተር ኮርስ ስቴትስ ዩቲላይዝ ኢንተርናሽናል ወተር ኮርስ ኢን አን ኢኩዊቴብል ማነር። ኢኩዊቴብል ተመጣጣኝ በሆነ አገር አቋራጭ ወይም ድንበር አቋራጭ የውሃ ሀብቶችን ይሄ ዓለም አቀፍ የውሃ አጠቃቀም ሕግ ምንድን ነው የሚለው? አገር አቋራጭ የውሃ ሀብቶችን የተፈጥሮ ሀብቶችን ፍትሐዊ በሆነ መልኩ መጠቀም አለባቸው። የተፋሰሱ ኢኩዊቴብል ኤንድ ሪዝኔብል ምክንያታዊ በሆነ ኮኦፐሬት ዊዝ ኢች አዘር እርስ በርሳቸው መተባበር አለባቸው። ለምሳሌ ኢትዮጵያ የተፈጥሮ ሀብት ጥበቃ የአፈርና ውሃ ጥበቃ ስታደርግ ግብፅ፣ ሱዳን መርዳት አለባቸው። ኢትዮጵያ ለምለም ካልሆነች ብዙ ዝናብ ካልጣለ ብዙ ውሃ አባይ አያገኝም ማለት ነው። ብዙ ውሃ አባይ ካላገኘ እነሱ በቂ ውሃ አያገኙም። ስለዚህ የኢትዮጵያ ድህነት እንዲቀነስ የተፈጥሮ ሀብቷ እንዲጠበቅ ይተባበራሉ ማለት ነው። ኤክስቼንጅ ዳታ መረጃ መለዋወጥ። ኢትዮጵያ ውስጥ ከፍተኛ ዝናብ ቢፈጠር የአባይ ውሃ ፍላድ ወይም ጎርፍ እንደሚፈጥር ካወቀች ኢትዮጵያ ለጎረቤቶቿ መንገር አለባት። አደጋ ሊፈጠር ስለሚችል ይህንን ወቁ ምናምን ብላ። ይሄ በአርቲክል 8 እና 9 ላይ የተገለጸ ነው ማለት ነው። ተማሪዎች የዕለቱን ትምህርታችን ከማጠነቃቃችን በፊት የአንድ 2-3 ጥያቄዎችን እንሰራለን። which resource category is defined as fixed? ከሚከተሉት የተፈጥሮ ሀብቶች ውስጥ ፊክስድ የሆነ ውስን አቅርቦት ያለውና በአጠቃቀም ዲሚኒሽ እያደረገ እየቀነሰ ሊሄድ የሚችል የትኛው ነው? ባዮቲክ። ይሄ ሪኒዌብል ነው፣ ፊክስድ አይደለም። ሪኒዌብልም ራሱ ፊክስድ አይደለም፣ ኖት ፊክስድ። መልሳችን ሲ ነው ማለት ነው። ነን ሪኒዌብል ሪሶርስ። ፍሎው ሪሶርስ እነማንን ነው የሚመለከተው? ኤና ቢን ነው የሚመለከት። ሁለተኛው ጥያቄ ስትራክቸራል ስኬርሲቲ ተቋማዊ ታይፕስ ኦፍ ስኬርሲቲ አይተን ነበር ከፍ ብለን። ዴማንድ ኢንዲዩስድ ስኬርሲቲ፣ ሰፕላይ ኢንዲዩስድ ከዴማንድ ጋር የተያዘ ከሰፕላይ ጋር የተያዘ ከስትራክቸር ከመዋቅር ከመንግስት ፖሊሲና አሰራር ጋር የተያዘ ማለት ነው። ፕራይሜርሊ የሚያተኩረው ምን ላይ ነው? ኢንቫይሮንመንታል ዴግራዴሽን ሪዱስ ዘ ቶታል ሰፕላይ። ይሄ ሰፕላይ ኢንዲዩስድ ነው። ፖፑሌሽን ግሮዝ፣ ይሄ ዴማንድ
ዴማንድ ኢንዲዩስድ ነው። ዲፈረንት ግሩፕስ ዊዝን ሶሳይቲ ፌስ አንኢኳል አክሰስ፣ የተለያዩ የህብረተሰብ ክፍሎች ተመጣጣኝ የሆነ የተፈጥሮ ሀብት አክሰስ ወይም የመጠቀም መብት ሲያገኙ ኮንፍሊክትን ያመጣል። ስትራክቸራል ኮዙ ነው። ዲ የሚለው ሪሶርስ ማኔጅመንት ሎውስ አር ክሊርሊ ኢንፎርስድ ዚስ ኢዝ ኖት፣ በግልጽ ከተቀመጡ ኢትስ ኖት ኮዝ ሊሆን አይችልም። ሶስተኛ ጥያቄ which of the following is not ከሚከተሉት ያልሆነው one of the three main drivers of conflict over natural resources፣ ከተፈጥሮ ሀብቶች ጋር በተያያዘ ለሚፈጠሩ ግጭቶች ዋና መንስኤ የማይሆነው የትኛው ነው? ኤ competition over increasing scarce resource፣ ኮምፒቲሽን ትክክል ነው። ቢ poor governance of natural resource ልክ ነው። ሲ illicit trade of non-renewable resource፣ ዲ transboundary natural resource። መልሳችን ሲ ነው ማለት ነው። የዛሬውን ትምህርታችን በዚህ እናጠናቀቃለን። በሚቀጥለው በሌላ ትምህርት እስከምንገናኝ ደህና ሁኑ ተማሪዎች።